ሰላም ጤና ይስጥልን ክቡራንና ክቡራት የኤንቢሲ አማራ ዴይሊ ኒውስ ቤተሰቦችን ነው። የዕለተ ቅዳሜ የሰኔ 21 2017 ዓመተ ምህረት የረፋዱን የግንባርና ወቅታዊ መረጃዎችን ወደ እናንተ ማቅረብ እንጀምራለን። ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ የአማራን ሕዝብ የህልውና ትግል እንድታግዙ በአክብሮት እንጠይቃለን። አብራችሁን ቆዩ። የተስፋ መቁረጥ የብልጽግና እቅዶች ሾልከው መውጣታቸው የተነገረ ሲሆን በጎጃም ቀጠና ያለውን ጠንካራ የፋኖ እንቅስቃሴ በአጭር ቀናት ኦፕሬሽን የማዘዣ ቀጠናዎችን የመቆጣጠር አመራሩን የመደምሰስ እቅድ ከሰኔ 20 እስከ 30 እቅድ አቅዶ እየተንቀሳቀሰ ነው። በጎጃም አካባቢ ያለው የደመና ስርጭት ዝናብ እንዳይፈጥር የሚያንኮላሽ ሲልቨር አዮዳይድ የሚባል ንጥረ ነገር በድሮን እንዲረጭ ተደርጓለን ብለዋል ምንጮች። ይህ ለወታደራዊ እንቅስቃሴ እንዳያመች ታስቦ ቢሆንም ገበሬው ምርት እንዳያመርት ጨምሮ የተዘጋጀና ግልጽ ዘር ማጥፋት ነው። የደመና ክምችት በሚፈጥሩ ቦታዎች ላይ እየተረጩ ይገኛሉም ተብሏል። ከተለያዩ አካባቢዎች ወደ ጎጃም እግረኛ ኮማንዶና መካናይዝድ አንቀሳቅሶ ግዙፍ ኃይል አስገብቷል። መተከል የሚገኘው 7ኛ መካናይዝድ ዝግጁ እንዲሆን ታዟል። ደቡብ ወሎ የተሰማራው ሰሜን ምስራቅ እዝ 802ኛ ኮር 2 ክፍለ ጦሮች እስከ ሞጣ እንዲመጡ ተዘጋጅተው ጉዞ ጀምሯል። ከደቡብ ጎንደር የተሰማራው ምስራቅ እዝ 303ኛ ኮር ከስምሪት ቦታው እንዲወጣ ተደርጎ ባህር ዳር ዙሪያ ደርሷል። ከወለጋና ከሰላሌ በኩል የምዕራብ እዝና 6ኛ እዝ ዝግጅት አድርጓል። እንደ ምንጫችን ገለጻ ወልቃይትን ህወሓት በኃይል እንደሚይዘው የተስማሙት ኦህዴድ ብልጽግናዎች የአማራ ብልጽግና ያፈነገጠ እንደሆነ በሚል ስሌት 53 የክልልና የዞን አመራሮችን ከኃላፊነት ለማንሳት አንዳንዱም በፋኖ ጋር በተያያዘ ለመጠየቅ ተዘጋጅቶ እየጠበቀ ነውም ብለዋል። በዚያ ዝጉ፣ በዚያ መጡ፣ በዚያ ሄዱ ወይም እንደዚህ ተዋጉ አንልም። አቅዶ የሚዋጋ አዋጊና አታጋይ ወጣት ጄኔራሎች ያሉበት የጎጃም ፋኖ አመራሮች ታሪክ ይሰራሉ ተብሏል። ትናንት ሰኔ 20 ቀን 2017 ዓ.ም ሞጣ ከተማ ከሌሊቱ 10 ሰዓት እስከ ረፋዱ 4 ሰዓት ከከተማው መሃል አደባባይ አየር ማረፊያና ላይ ማርያም አካባቢ መብረቁ ብርጌድ በሰራው ኦፕሬሽን በጠላት ላይ ከባድ ኪሳራ ማድረስና ኃይሉን ማዛባትም ተችሏል። ከዳንግላና ከአዲስ ቅዳም አቅጣጫ ወደ ፋግታ የወጣው ጠላት ላይ በተከፈተበት ከባድ የመልሶ ማጥቃት ኦፕሬሽን ፋግታ ከተማን በወገን ቁጥጥር ስር ማድረግ ተችሏል። ከወይን ውሃ ወደ ደጋዳሞት ደነቄ የመጣው የጠላት ኃይል በደጋዳሞት ነብሮች አይቀጡ ቅጣት ተቀጥቶ ወደ መጣበት ተመልሷል። ከአዴት በብር አዳማ ወደ ዋሸራ፣ ከባህር ዳር በብር አዳማ ወደ ዋሸራ የመጣው ጠላት ከጠዋቱ 12 ሰዓት የጀመረው ውጊያ እስከ ሌሊት ድረስ ቀጥሏል። ከባህር ዳር በአዴት ወደ ዘማና አሰሮ የመጣው አረመኔው የአብይ አህመድ ሰራዊት አሰሬው አሽመን ጉድር ሜዳ ቆንተር ላይ ከንጋቱ 11 ሰዓት ጀምሮ በተከፈተበት ውጊያ በሚገባ ተስተናግዷል። በዚህ ቀጠና ከጎንደር ተነስቶ በልዩ ግዳጅ የተላከው 74ኛ ክፍለ ጦር አስፋልት ላይ ያንጠበጠበውን አስከሬን ማንሳት በማይችልበት ሁኔታ ስለተመታ ተጨማሪ ክፍለ ጦር ተልኮለት በመዋጋት ላይ ነው። ከሞጣ በአራጢ በኩል ወደ ድጎ ሊንቀሳቀስ የነበረው ኃይል አራጢ ላይ የገጠመውን ከባድ መከላከል መቋቋም ስላልቻለ ወደኋላ አፈግፍጓል። ከፍኖተ ሰላም በገነት አቦ ወደ ቋሪት የተንቀሳቀሰው አረመኔው ሰራዊት የገረመው ወንዳወክን ብርጌድ ከበባ በመስጋት ቋሪትን ለቆ ወደ ፈረስ ቤት ቢፈረጠጥም ወይበይ ላይ ደጋዳሞቶች በከፈቱበት ደፈጣ እየተዋከበ ሲሆን የወገን ኃይል በመልሶ ማጥቃት ቋሪትን ሙሉ በሙሉ ተቆጣጥሮ ይገኛል። ሰከላ ዙሪያ ወደ ጣሊያን ልጃብራ አቅጣጫ ወደ አጃሊ እና ከበሳ መስመር በዙያ 3 የታገዘ ማጥቃት የጀመረው አረመኔው ሰራዊት የቴሌ ጥበቃ ሰራተኛን ጨምሮ 2 ንጹሃንን በመግደል ወደ ግሽ አባይ አፈግፍጓል። የሰሞኑን ያገዛዙ ዋነኛ ተልዕኮ የአርሶ አደሩን የዘር ወቅት ማስተጓጎልና በቅርቡ የአረመኔው አገዛዝ ቁንጮ አብይ አህመድ በተለይ ጎጃም አካባቢ ጠንካራ ኦፕሬሽን እንዲደረግ ለወታደራዊ አመራሮች የሰጠውን ተልዕኮ ማስፈጸም ነው። ይሁን እንጂ በመካከልና በመልሶ ማጥቃት በተሰራ አስደናቂ ጀብዱ የጠላትን እቅድ በማክሸፍ ላይ የሚገኘው ሰራዊታችን በሁሉም ቀጠና ካለው የፋኖ ሰራዊት ጋር በመተባበር አረመኔውን የአብይ አህመድ አገዛዝ ማንኮታኮቱን ይቀጥላል ሲል አርበኛ ሰረስ ማረ ዳምጤ ገልጿል። በጎጃም በተጨማሪ በትናንትናው ዕለት በከፍተኛ የማጥቃት እቅድ አረመኔው አገዛዝ የማጥቃት ውጊያ የከፈተባቸውና በመልሶ ማጥቃት ድል ያደረግንባቸው አካባቢዎች በርካታዎች ናቸው ብለዋል የፋኖ መረጃዎች። በአማራ ፋኖ በጎጃም 1ኛ ክፍለ ጦር ኮሎኔል ታደሰ ሙሉነ ብርጌድ ሳንጌ የተባለ ቦታ ላይ በአረመኔው አገዛዝ ላይ ሰብአዊና ቁሳዊ ኪሳራ አድርሷል። 2ኛ ተፈራ ዳምጤ ክፍለ ጦር መብረቁ ተፈራ ብርጌድ፣ ዮሐንስ አለማየሁ ብርጌድ፣ መዝገቡ ዋለልይ ብርጌድ፣ የአማራ ፋኖ በጎጃም ኮማንዶ ዩኒት ደጋዳሞት ብርጌድ አበራዳሙ ሻለቃ ከአረመኔው ጋር ሲፋለሙ የዋሉ ሲሆን ደጋዳሞት ደነቄ ላይ አሰሬው ዘማ አራጢ ዋሸራ ላይ በተደረገ ውጊያ በአረመኔው አገዛዝ ላይ ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራ ደርሷል። 3ኛ ጎጃም አገው ምድር ክፍለ ጦር ጊዮን ብርጌድ፣ ኤፍሬም አጥናፉ ብርጌድ
በጠላት ላይ ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራ አድርሰዋል። በ5ኛ መንገሻ ቲከም ክፍለ ጦር ገረመው ወንዳውቅ ብርጌድ ባደረገው ማጥቃት ቋሪትን ለመያዝ የመጣውን አረመኔያዊ አገዛዝ በመቀጥቀጥ ገበዘ ማርያም ከተማን መቆጣጠር ተችሏል። በአጠቃላይ በትናንትናው ዕለት በአማራ ፋኖ በጎጃም 11 ቦታዎች ላይ አውደ ውጊያ በማድረግ ጎጃምን ለመጨፍጨፍ የመጣው ኃይል ላይ ትልቅ የኃይልና የሞራል ስብራት አድርሰናል ብለዋል የጎጃም ፋኖች። የአገዛዙ ጭንቀትና በማህበረሰቡ እያደረሰ ያለው በደልን በተመለከተ የተሰጠ ልዩ መግለጫ። የአፋባ ጎጃም ቀጠና የራስ ቢትወደድ መንገሻ አቲከም 5ኛ ክፍለ ጦር የአረንዛው ዳሞት ብርጌድ ህዝብ ግንኙነት እንደገለጸው ከሆነ የአማራን ህዝብ በተለያዩ ነገሮች ጉዳት ማድረስና ጥቅም ማሳጣት፣ ማህበራዊ እረፍት መንሳትና የለውና ማለትም የመኖር መብቱን በመንፈግ በቅር ነድፎ ማህበረሰባዊ እሴቶችን በመናድ የቆየው የኦሮሞማ የብልጽግና ስርዓት በተለየ ሁኔታ አማራውን የሚጻረሩ ከባህል ከሴቱ ያልገጠመ በጫማችን ልክ ያልመጣ ከሃይማኖት የሚያስወጣ አማኙን ለመበተን ተቋማቱን በማፍረስ ተስፋ የለሽ ተጨናቂ ማህበረሰብ በመፍጠር አፋሽ አጎንባሽ ህዝብ ለመፍጠር ታትሯል። ነገር ግን ይህ ትውልድ ሸክም የከበደው በደል የመረረው ተንገሽጋሽ መውጫ መግቢያ ለማሳጣት የጣሩ ቢሆንም ከአባቶቹ በወረሰው አርበኝነት የደረሰበትንና ሊደርስበት የታቀደውን አሽቀንጥሮ ለመጣል የተሻለ የበቃ ድርጅት ፈጥሮ እየታገለ ይገኛል። በዚህም የአረንዛው ዳሞት ብርጌድ በቀጠናው ከሚገኙ 44 ቀበሌዎች ውስጥ 37 ነፃ ቀበሌዎችን ለወረዳ አስተዳደሩ ተጠሪ በማድረግ እየሰራ ይገኛል። በዚህ ልቡ የሸፈተው የብልጽግና ስርዓት ህብረተሰቡን በተለያዩ ተቋማት ስም ህዝቡን በስቃይና ድህነት ውስጥ በመክተት ተገዢ ለማድረግ እየታተረ ይገኛል። በዚህም ህዝቡን ከሚያሰቃይባቸው አንዱ ህብረተሰቡ ለሕክምና፣ ለገበያ፣ ለንግድ የሚንቀሳቀስባቸውን መንገዶችን በመዝጋት ለምሬት ዳርጎታል። ከዚህም በተለያዩ አቅጣጫ ያሉ መንገዶችን የዘጋ ሲሆን ከነዚህም በሙሉ በማለት ደረጃ ከከተሞች ተነስተው በተለያዩ አቅጣጫ የሚንቀሳቀሱ መንገዶችን ዘግቷል። መነሻቸው ከፍኖተ ሰላም፣ ማንኩሳ፣ ሆዳንሽ፣ ጅጋ ወደ ተለያዩ የገጠር አቅጣጫ የሚንቀሳቀሱትን ዘግቷል። እንደሚታወቀው ከሀገሪቱ 80% የሚጠጋው ነዋሪ በገጠሩ እንደሚኖርና የተለያዩ የሀገሪቱ የምግብ እህሎች ከገጠር እንደሚመጡ እየታወቀ ለገበያ መናር ህዝቡ እየተዳረገ ይገኛል። ለዚህም ይህ ስርዓት መሸነፉን ባለማመን በጥቂት ስልብ ህሊና ባላቸው አሽከሮቹ ይህን ስራ በመስራት ሰርተው የሚበሉ ሹፌሮችን ለራብ እያጋለጠ ይገኛል። ህዝባችንም ይህንን ስርዓት እንደሚጠላው እሙን ቢሆንም ስርዓቱን የሚያገለግሉ የመንገድና ትራንስፖርት አመራርና አባላቶች ይህንን ስራ በአስቸኳይ እንድታቆሙ ስንል በጥብቅ እያሳሰብን በቅርቡ እነዚህ መንገዶች ተከፍተው ወደ ስራ ባይገቡ እርምጃ እንደምንወስድ እናሳውቃለን ሲል የአፋጎ ራስ ቢትወደድ መንገሻ አቲከም 5ኛ ክፍለ ጦር አረንዛው ዳሞት ብርጌድ ህዝብ ግንኙነት ጥሪ አቅርቧል። ወደ ጎንደር ቀጠና ስናመራ ሜጀር ጀነራል ውባንት አባተ አንደኛ ኮር በሚንቀሳቀስበት መዳረሻ የፋሽስት ናዚዝሙ አብይ አህመድ አገዛዝ እድሜ አርዛሚ ወታደር አካላት 74ኛ ክፍለ ጦር፣ 23ኛ ክፍለ ጦር፣ 77ኛ ክፍለ ጦር የ303ኛ ኮር ልዩ ኮማንዶ የኮራቸው ቃኝና መሐንዲስ አድማ ብተና አማራ በታኝ ፖሊስና ሚሊሻ በጥምረት የአማራ ፋኖን ለማንበርከክ ሞክሮ ነበር። ነገር ግን ጥበበኞቹ የአማራ ፋኖች በሁሉም ቀጠና የጠላትን ቅስም ሰባብረዋል፣ የጠላትን አቅም በእጅጉ አዳክመዋል። አገዛዙን በመጣበት እግሩ እንዲመለስ አድርጓል። በዛሬው ዕለት ውጊያ የተደረገባቸውና እየተደረገባቸው ያሉ መዳረሻዎችን ፎገራ ላይ አንዱ ሲሆን የአገዛዙ አራዊት ሰራዊት ኮሮታና ካለምበር በመነሳት ጉራምባ ከተማን ለመያዝ አልሞ በሌሊት ተንቀሳቅሷል። ነገር ግን መረጃው የደረሳቸው የኢንጂነር ስመኘው በቀለ ክፍለ ጦር እና አጼ ፋሲል ክፍለ ጦር የፋኖ ሰራዊት በጥምረት በሁሉም አቅጣጫ ጠላትን ከጠዋቱ 12 ሰዓት ጀምረው በሁሉም አቅጣጫ እየገረፉት ነው የሚገኙት። በዚህ ትንቅንቅ የኢንጂነር ስመኘው በቀለ ክፍለ ጦር አካል የሆኑት ክርስቲያን ታደለ ብርጌድና ሳምነው ጽጌ ብርጌድ በተመሳሳይ ግንባር፣ ሌላኛው የአጼ ፋሲል ክፍለ ጦር አካላት የሆኑት ቴዎድሮስ ብርጌድ፣ ሙሉዬና ትንሳኤ ብርጌድ እና አሳምነው ጽጌ ብርጌድ በጥምረት ከአባ ጉንደ እስከ ቁስቋም፣ ከወሮታ እስከ መነጉዘር፣ ከልቅም ጊዮርጊስ እስከ አባ ጉንዳ ኢየሱስ ድረስ ጠላትን እየገረፉት እንደነበረ ታውቋል። ጠላት ከወሮታ በኩል የመጣው ኃይል ወደ ኋላ እንዲመለስ ሲገደድ፣ ካለምበር በኩል የመጣው ኃይል ደግሞ በከበባም በቆረጣም በሁሉም የውጊያ ስልቶች እንዳይወጣ ተደርጎ እየተገረፈ ይገኛል። በሰኔ 18 2017 ዓ.ም ሁለቱም ክፍለ ጦሮች ከ12 ሰዓታት በላይ የፈጀ ወደ ውጊያ ማድረጋቸው የሚታወቅ ነው። እስቴ ላይ የጉና ክፍለ ጦር ቁጥር 1 እስትንፋስ የሆኑት ጥቋቁር አናብስት የባንዳ መቅጫዎቹ ጠላትን
ጠላትን ማሳፈሪያዎቹ አገዛዙ አራዊት ሰራዊት ልከኛ መድኃኒቶቹ የውባንተ አባተ የግብር ልጆቹና አማራነትን ተንፋሾቹ ስቴዲየንስ ብርጌዶች ከመካነ ኢየሱስና ከወለሽ ከተሞች ተውጣጡ ካንዳ ቤትና ከስቴ አዋሳይ ቦታ ቀጭን ሜዳ ላይ ደፈጥ አድርጎ ጥቃት ለማድረስ የሞከረውን የአገዛዙ አራዊት ሰራዊት በጥበበኞቹ የጥበብ ልጆች በጸረ ማጥቃት ጠላት አንገቱ ተደፍቷል። ደፈጣ ይዣለው ያለው አካል ተሽከርካሪ ላይ የነበሩ የፋኖ አካላትን ማጥቃት ሳይችል ወደ መጠቃት ተሸጋግሯል። ሁሉንም ተራራዎች ምሽግ አድርጎ የነበረው አካል መሃል አስፓልት ላይ የነበሩ ፋኖዎችን ማጥቃት አልችል ብሎ በተቃርኖ ተጠቅቷል። ጠላትም በቅርብ ርቀት ከመካነ ኢየሱስ ተጨማሪ ኃይል ቢያመጣም የስቴዲየም ሰዋ አንዷ ሻለቃ ብቻዋን በብቃት የጠላትን ማጥቃት በጸረ ማጥቃት መልሳለች። በኋላም ከአጎና እስከ አጎና ከልዋዬ እስከ ዝጎራ ከበቅሎ ፍለጋ እስከ ጅብ አስራ የተዘረጉት የባየው መልካሙ ልጆች ለአንዷ ሻለቃ የኋላ ደጀንነትን በብርሃን ፍጥነት ተግብረዋል። በመጨረሻም ያገዛዙ አራዊት ሰራዊት ከደፈጣ ውጊያ ወደ መደበኛ ውጊያ አድማሱን ቢያሰፋም የአማራ ፋኖን ክንድ መቋቋም ተስኖት አንድ ሲኖትራክ ቁስለኛውንና ሞቱን ይዞ ወደ መካነ ኢየሱስ ሊፈረጥጥ ሲችል በአንዳ ቤት በኩል የመጣው ደግሞ እስከ ቀኑ 10 ሰዓት ድረስ በአማራ ፋኖን እንዳይወጣ 360 ዲግሪ በሮች ሁሉ ተጠርቅመውበታል። የሜጀር ጀነራል ውባንተ አባተ ተወርዋሪ ክፍለ ጦርን ክንድ መቋቋም ያቃተው ያገዛዙ 23ኛ ክፍለ ጦር በ23 ሲኖትራክ እና ፓትሮሎች ተጭኖ በሰኔ 18 2017 ዓ.ም ሌሊት ባህር ዳር ከተማ መግባቱን አረጋግጠናል። አገዛዙ አለኝ ያለውን አቅሙን ሁሉ ተጠቅሞ ለማጥቃት የሞከራት የውባንተ አባተ ክፍለ ጦር ሚስማር በተመታ ቁጥር እንደሚጠብቀው ሁሉ በአቅምም ሆነ በመሳሪያ ጎልብታ ጠላትን አሳፍራ መልሳለች። አሁን ደግሞ 74ኛን አስወጥቶ 77ኛን ያስገባው ጀነራል ማመር ተሰማ የአማራ ልጆችን የተባበረ ክንድ ይቀምሳል። ይህችን ክፍለ ጦር ለማንበርከክ በተደጋጋሚ ራሱ ማመር ተሰማ አዋግቷል። ነገር ግን አናብስቶቹ የውባንተ ልጆች ወይ ፍንክች ብለዋል። ቀጥናው ላይ ፍትህን ለማንበር አንደኛ ኮር ከመቼውም ጊዜ በላይ የወትሮ ዝግጁነቱ ሙሉ ሆኗል። በስነ ምግባር የታነጸ ሰራዊትም እየገነባ እንገኛለን። አንደኛ ኮራችን ከተመሰረተ ወዲህ ከደብረ ታቦር ባህር ዳር፣ ከደብረ ታቦር ጎንደርና ከደብረ ታቦር ወልዲያ ያሉ መዳረሻዎች በሙሉ ሰላማቸው ተመልሷል። የባዴን ፋኖች እጃቸው እየተቆረጠ ነው። የባዴን ወንድሙ አፋር ልጆች በአፋባ ልጆች ልክ እየገቡ ያልገቡ ወደ ቤታቸው ብልጽግና ቤት እየተመለሱ ነው። ፋኖነትን ምሽግ ያደረጉ ቤታቸውን እንዲለዩ ሲደረግ በጥቅሉ ፋኖነት የተቀደሰ የትግል መንገድ እንደሆነ በተግባር እየተገለጠ ነው። ይህ የፋኖ ሰራዊት የሚሞትለትንና የሚሞትበትን ዓላማ ለይቶ የስጋ ዝምድናን ተጠይፎ የዓላማ ዝምድናን ቀዳሚ ስራው አድርጓል። ሰራዊታችን የትግል መሮ አንድ አማራነት ብቻ ነው። ሰራዊታችን ጎጠኝነትን አምርሮ የሚታገል ዘመኑን የዋጀ አስራታዊ ቃል ኪዳንን ፈጻሚ ነው። መረጃው የሜጀር ጀነራል ውባንተ አባተ አንደኛ ኮር ቃል አቀባይ ነው። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረንና የመረጃ ወጃ ይህንን ይመስል ነበር። ጤና ይስጥልን።